ይኸውልሽ ይሄን ውሃ እያልሽ ነው አሁን በቃ ተረጋጊ ተረጋጉ እናንተ ከእኔ መጣችሁ ሰባት ሰዓት አንድ ሰዓት ነው ያስጠበቀኝ ይቅርታ እንግዲህ ስራው አጋጣሚ ስለሆነ ነው ሹት እዚሁ ነው የምንወስደው ወይስ እዚሁ ነው የምንወስደው ፀጉርሽን ለመያዝ ሞክሪ እስኪ በዛኛው እጅሽ በዛኛው እንደዚህ ይሄኛው ማለት ከቤተሰብ ጋር ነው ወይስ ብቻሽን ነው የምትኖሪው እዚህ? እኔ እንኳን ብቻዬን ነው የምኖረው። የመጠጥ ምርጫ ምንድን ነው? ቀዝቀዝ ያለ መቼም በዚህ ሰዓት ትኩስ ነገር አትለኝም ብዬ ነው። ዊስኪ ትወዳለህ ብዬ አስባለሁ። እንግዲህ ለነገሩ ያው አንዳንዴ ስራ ላይ ያው ከስራው አንፃር ሴቶች ደግሞ ትንሽ ስለምናስቸግር ምናልባት በነፃነት ለመስራት ምናምን ብሎ ሊሆን ይችላል። እኔ ከዚህ በላይ አልረጋጋም። ጭራሽ ከዚህ በላይ አልታገስም። ምን እያየህ አይደል እንዴ? አንተ እስኪ በእኔ ቦታ ሆነ አስበው። እንደውም እኮ በጣም ተረጋግቻለሁ ማለት ላለማመን በጣም እየሞከርኩኝ ነው። ጭራሽ እኮ ሊጠጣ እኮ ነው። አየዋ ሊጠጣ ነው። እሺ ከዛ በኋላ እኮ ነው ጠጣ እኮ መጠጣት ጠጣ። እሺ ከጠጣ በኋላ ሰላም ውድ የዩቲዩብ ቤተሰቦቼ ዛሬ ለየት ባለ ፕሮግራም ነው የመጣሁላችሁ። ይሄን ፕሮግራም ካያችሁ በኋላ ሰብስክራይብ እንደምታደርጉኝ ባለሙሉ ተስፋ ነኝ። እንግዲህ ዛሬ የመጣሁላችሁ አንድ እህቴ ባሏን እንድፈትንላት ፈልጋለች። እኔ ደግሞ እዚህ ቤት ተከራይቼ እንደዚህ አይነት ሰዎችን እያወጣጣው እገኛለሁ እና ባሏ ቺት እንደሚያደርግባት ሌላ ሴት ጋር እንደሚሄድባት ስራ እያለ ሌላ ቦታ እንደሚሄድባት ብዙ ጥርጣሬዎች ስላሉ ያንን እንዳረጋግጥላት ፈልጋ ቴክስት አድርጋልኝ በአካል ተገናኝተን አውርተናል። እንግዲህ ቤተሰቦቼ እዚህ ጋር የምታዩት እህታችን ባለ ጉዳይ ናት። እንግዲህ ያለውን ነገር በደንብ ልታስረዳኝ እዚህ ድረስ መጥታለች። ከስምሽን ጀምር። ስምሽ እንኳን ባይጠቀስም ችግር የለውም ይመስለኛል። ይቅር። ኦኬ እኔ አላስገድድሽም። እንግዲህ አሁን የመጣንበት ጉዳይ ለኔም ለተመልካቾቻችንም ግልጽ ጉዳይ ነው። ባልሽን በሆኑ ነገሮች ስላላመንሽው እንድፈትንልሽ ነው አይደለ? ቴክስት አድርገሽልኝ የተገናኘ ነው። ሶ አሁን ለኔም ለተመልካቾችም እንድታስረጅልኝ የምፈልገው ነገር ከባልሽ ጋር ያላችሁ ነገር እንዴት ነው? ከተውቃችሁ ጀምራችሁ ትዳራችሁ ላይ ያለውን ነገር በሙሉ ለኔም ለተመልካቾችም በደንብ አድርገሽ አስረጅኝ እስቲ። እሺ ባለቤቴ ጋር የተዋወቅ ነው ከ3 ዓመት በፊት ታክሲ ላይ ነው። ወደ አንድ ቦታ ስንሄድ ተገናኘን። ያው ለማንኛውም ሰው ተግባባን፣ ስልክ ተቀያየርን እና በሂደት ያው ጓደኛሞች ሆን ማለት ነው። ከዛም ያው ወደ ፍቅር ገባን። ከ1 ዓመት በኋላ ደግሞ ተጋባን። ያው አሁን ከተጋባን ከ2 ዓመት በላይ ሆኖናል ማለት ነው። እና ባለቤቴ አብረን በነበርንበት ጊዜ ሁሉ በጣም ሰው አክባሪ፣ ጨዋ፣ ትዳሩን አክባሪ አይነት ሰው ነው። በትዳር ስንት ጊዜ ሆናችኋል? 2 ዓመት አልፎናል። 2 ዓመት። እሺ። እና ያው በዚህ ቆይታችን አሪፍ ነበረ። ከሆነ ጊዜ በኋላ ግን ያው ነገሮች ትንሽ የተቀያየሩ መጡ። በተለይ ደግሞ ውጭ ላይ የሆኑ ወሬዎች መስማት ጀመርኩኝ። ሰዎች ባለቤትሽ እንደዚህ ነው፣ እንደዚህ አይነት ሰው ጋር አይተነዋል፣ ከነዚህ አይነት ቦታ ሄደዋል ምናምን የሚሉ ወሬዎች በተደጋጋሚ ይመጡልኝ ነበረ። ያው እኔ ግን ያው አላምንም ነበረ። ባለቤቴን ነበር ማምነው። ጠይቀሽው አታውቂም? ሰዎች መተው አንቺ ጋራ ባለቤትሽ እንደዚህ ያየነው እዚህ ቦታ ሆነ ምናምን ብለሽ ሲነግሩሽ አንቺ ሄደሽ ጠይቀሽው አታውቂም? በፊት ላይ ያው ጠይቄዋለሁ። መጀመሪያ አካባቢ እንደዚህ አይነት ነገር ስሰማ ብዙም ቦታ አልሰጠውም። ማለት እሱን አለማመንም ይሆናል ብዬ ስላሰብኩኝ አልጠይቀውም ነበር። ግን የሆነ ተደጋጋሚ ሲሆንብኝ ከቅርብ ሰዎችም ከጎረቤቶች ምናምን ስሰማ ግን የሆነ ሰዓት ላይ ስጠይቀውም ብዙ እንትን አይልም። በቃ እንዴት እንደዚህ ትጠረጥሪኛለሽ፣ እንደዚህ ታያለሽ፣ ሰውን ለምን ትዳራችንን እንደማፍረስ ነው ምናምን ስለሚለኝ ብዙም ያው አላስጨንቀውም ነበረ። ግን የቆየ ሲሄድ በቃ ነገሩ እየተባባሰ መጣ። በጣም የቅርብ ከምላቸው ጓደኞቼ፣ ቤተሰብ ምናምን ይሄን ነገር ሲደጋገምብኝ ያው የሆነ ነገር ሳያዩ እንዴት ይሄንን ነገር አሉት የሚል ነገር ትንሽም ቢሆን ጥርጣሬዎች የተፈጠሩብኝ መጡ። አንቺ ጋር እያለ ታዲያ ለምሳሌ አሁን ከሌላ ሴት ጋር የሆነ ነገር ቢኖረው ለምሳሌ ቴክስት ሲገባ ትሰሚያለሽ ወይ እያመሸ ወይ እያደረ የሚመጣበት ነገር ይኖራል፣ ስልክ ሲያወራ እሱን አላየሽም ነበረ? ከሰው ወሬ ብቻ ነው የጠረጠርሽው? በፊት ላይ እንደዚህ አይነት ነገር አልነበረም። በእርግጥ ያው የስራውን እዚህ ጋር መግለጽ ባልፈልግም የስራውን ሁኔታ ትንሽ የሚያስመሸው ምናምን ስለሆነ ያው በዛ ምክንያት ነው እላለሁ። ሌላ ነገር አይመጣልኝም። ቴክስትም ቢሆን ያው በስራ ጉዳይ ነው ብለሽ ነው የምታስቢው። እንደ ቤተሰብም ያው እንደ ጓደኛም የምትላላኪው ሰው ስላለ እንደዛ ነበር የማስበው ማለት ነው። ግን ከሂደት በኋላ በተለይ ከቅርብ ጊዜ ወደዚህ ያው መደጋገም ጀመረ። ይሄ ቴክስቱ ውጭ ላይ አውጥቶ ማውራቱ ትንሽ ማምሸቱን ከበፊቱ ምናምን ትንሽ እየተለየ ነገር ሲመጣብኝ እና አልሞከርሽም? ግን ስልኩን ለማየት ባለቤቱ ስለሆንሽ ችግር የለውም ይመስለኛልና። አዎ ችግር የለውም፣ ልክ ነሽ። ሞክሬ አውቃለሁኝ
በፊት ላይ አሁን ኖርማል ነበረ ማለት ይሄ ፓስወርድ ምናምን የሚባለውን ነገር ራሱ እንትን አንልም ነበር የኔም እሱም ቢሆን ማለት ነው። ከሆነ ጊዜ በኋላ ግን ያው የቴክስት ቦታ ምናምን ይሄ ፎቶ ላይ ጋለሪ ምናምን ስገባም ባሻራ ነው እንትን የሚለውና እሱም ነው ትንሽ ወደዚህ ጉዳይ እንዳመጣኝ ያደረገውም እሱ ጉዳይ ነው ማለት ነው። እኮ ለምን አደረከው ምናምን ብለሽ መጠየቅ አትችይም ነበር በሰዓቱ? ያው እጠይቃለሁኝ እኮ ግን አንዳንዴ የስራ ጉዳዮች እኮ ስላሉ ነው ምናምን ሰው ለምሳሌ እንትን ቢል ምናምን ባሻራ ያደረኩት ለዛ ነው እንጂ የሚለው ለአንቺ እንትን ብዬ አይደለም ምናምን ያለ እንደዛ ሲሆን ደግሞ ያው ትዳር ውስጥ ሆነሽ እንዴት ምናምን ብለሽ አታስጨንቂም አለማመንም ስለሚሆን ማለት ነው። ስለዚህ እኔም በጣም ይሄን ያክል እንዴት ቴክስት ማየት አለብኝ የጋለሪ ውስጥ ያሉ ፎቶዎች ማየት አለብኝ ምናምን ብዬ ማስጨነቅ እንደዛ ነው። ስለዚህ እኔም ለማግኘት ያነሳሳሽ ነገር ይሄ ነው ማለት ነው ባለቤትሽን? ያው እርግጠኛ ነኝ እኮ እንደዚህ እንደማያደርግ ግን አንዳንዴ የሆነ ልብ ሽርፍ እንዲል ስለምትፈልጊ ሰዎችንም እንዳላም በደንብ ትክክል ነሽ። አንዳንዴ እኔ ጋር የሚመጡትም እንደዛ ነው የግማሽ ወሬ ወይ የቅናትም የሆነ ነገር ይሆንና ያ ሰው ላይሆንም ይችላል ሊሆንም ይችላል። እስቲ እንግዲህ መልካሙን እመኝልሻለሁ ብዬ ነው ትዳሬን ለመጠበቅ ብዬ ነው። የባለቤትሽ ስራ ምን ነበር ያልሽኝ? ካሜራማን ነው ያው ሰርጎቹንም ይሰራል የተለያዩ ቀረጻዎች ይኖሩታል እና ለዛ ነው ያመሻልም ያልኩሽ። የካሜራማን ስራ የታወቀ ነው። እና እሱ እዛ ሲሰራ ውሎ ስራው እንደምታውቂው አድካሚ ነው። ሰው ውሎ እንደገና እኔ ደግሞ ቤት በጥሩ ሁኔታ ካልተቀበልኩት ለምን እንደሆነ እንደዚህ ቴክስት ምናምን ያልኩኝ ካልከው ከዛ ድካም ላይ ጭቅጭቅ ከባድ ነው አይሆንም ትዳር በሚለው ትክክል። እና አሁን ይሄ ነገር ማለት ንጹህነቱ ተረጋግጦ እውነት ሆኖ ንጹህ ከሆነ ሆነ ካልሆነም አልሆነም ተቀባይነትሽን ማለት የምትቀበይበትን እንትን በእርግጠኝነት እኔ እንዳሰብኩት ነው የሚሆነው። ምንም አይፈጠርም በእርግጠኝነት ማለት ነው። እንዳልኩሽ ነው። ለምን መሰለሽ እኔ ጋር አሁን ይመጣሉ ሴቶች እንደነዚህ አይነት ነገሮችን አጣርቼ ስነግራቸው አንዳንዴ የሚያማቸው ሊኖር ይችላሉ፣ ይታመሙብኛል። ገባሽ? ያንን ነገር ቢሆንም ባይሆንም ብለሽ እንድትወስዱ ፈልጋለሁ በመጀመሪያ ማለት ነው። ያው ትክክል ነሽ። ያው ሊፈጠርም የሚችልበት ሁኔታ እንዳለ እየነገርሽ ነው። ያው እንደዚህ አይነት ነገሮችም ያው አያለው ከአንቺም ፕሮግራም ስላየው ነውና ያው እንዳይፈጠር ነው እኔ እንትን የምለው። ግን ከተፈጠረም ደግሞ እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅም። ይከብዳል በጣም ትዳሬ ብለሽ ያልሽው ነገር የምትወጂው የምታፈቅሪው ሰው እንደዚህ አይነት ነገር ሲፈጠር በጣም ይከብዳልና እንግዲህ እስኪ እናያለን። ግን ያው እዚህ ጋር ልልሽ የምፈልገው ነገር ነገሩ ሆነም አልሆነም ባለቤቴ ንጹህ እንደሚሆን ያው እኔ እንትን እላለሁ አምናለሁኝ። ማንም እንዲያውቅ አልፈልግም፣ እሱም እንዲያውቀው አልፈልግም። ያው በቃ ለማረጋገጥ ብቻ ስለፈለኩኝ ነው አንዳንድ ጥርጣሬዎችን ለማስወገድ በሚለው ነውና ከዛ አንፃር ያው ምንም እንዲታወቅ። ስለዚህ አሁን ባለቤትሽ ንጹህነቱ ከተረጋገጠ በኋላ እኔ ጋር መተሽ እንደዚህ እንዳደረግሽ ምናምን እንዲያውቅ አትፈልጊም ማለት ነው? በፍጹም እንዲታወቅ አልፈልግም። ማንም ሰውም ቢሆን እሱም ቢሆን እንዲያውቅ አልፈልግም። ትክክል፣ ችግር የለውም። ሚስጥር ጠባቂ ነህ ተስፋ አደርጋለሁ። በትዳር 2 ዓመት ብለሽኛል አይደለ? ልጅ እንዴት ነው አላፈራችሁም? አላፈራንም። ያው እናስባለን። ያው 2 ዓመት ማለት ያው ትንሽ ጊዜ ለነገሩ ትንሽ ጊዜ ነው። ያው በመሀል ያለውን ነገር ማወቅ ስላለብኝ ነው። ምክንያቱም እዚህ ጋር ከመጣችሁ በኋላ ወይ ፍቺ ሊኖር ይችላል። አንዳንዴ ደግሞ ይቅር ትባባይና ወደ ኖርማል ህይወትሽ ትመለሻለች። ምክንያቱም መሀል ላይ ልጅ ካለ ከእናትና ከአባቱ ጋር ተለያይቶ መኖር ስለሌለበት እንደሱ አይነት ነገሮችን ቼክ ማድረግ ስላለብኝ ነው። እኔም እዚህ ጋር የምታያቸውም የዩቲዩብ ቤተሰቦችን ትክክል ነሽ። እኛ መለያየትን አስበን ሳይሆን ያው ያለው ሁኔታ ትንሽ በኢኮኖሚ ጠንከር ማለት ስላለብን ከዛ አንጻር ነው እንጂ መለያየትን ማንም ሰው ሲቀባ አያስበውም። ትክክል እና ተዛ ነው ያለው ነገር። ወደፊት ያው ይኖረናል። ስለዚህ አሁን እንግዲህ ወደ እሱ ሄደን እያንዳንዱን ነገር እናጣራለን። ግን እሱ ጋር ያለው ነገር እንደምታስቢው ጥርጣሬሽ ትክክለኛ ሆኖ ቢገኝ፣ ምክንያቱም እኔ ጋር ሲመጡ ብዙ ሴቶች በቃ እንዳልኩሽ ነው ወይ ያማቸዋል፣ ህመምተኛ ሊሆን ይችላሉ፣ ወይ ደግሞ በቃ የማይጠብቁት ነገር ከወንዶቹ ይገኝና እራሳቸውን ለማጥፋት ብዙ ነገር ያደርጋሉ። ያ ደግሞ እኛም ላይ ከኋላ የምትመለከቻቸውም ባልደረቦችን ጋር ትልቅ ሪስክ ያመጣብናል። እና ያንን ነገር ምን ያህል እርግጠኛ ነሽ ይሄን ነገር ለመቀበል? ከሆነም ሆነ ነው ካልሆነም አልሆነም ነው ወይስ ምን ያህል እንትን ነሽ? ያው ምንም ጥያቄ የለውም እንደዚህ አይነት ነገር ባይፈጠር ጥሩ ነው። ግን ደግሞ ከተፈጠረ የእውነት ከሆነ ሰው የሚያወራው ነገር እውነት ከሆነ ምንም ጥያቄ የለውም። በስነ ስርዓት እፈታዋለሁ። ይሄ ህይወት ህይወት ይቀጥላል። እንደዛ ባይሆን ግን ደስ ይለኛል። ግን በእርግጠኝነት እንደዚህ ካደረገ ያለ ምንም ቅድመ ሁኔታ እፈታዋለሁ። ይቆማል ግንኙነታችን። ይሄ ነው እንግዲህ እስቲ ጥሩ እንዲሆን እመኛለሁ። ምክንያቱም እኛ የማፋታት ስራ አይደለም የያዝ ነው ያለውን ነገር ነው። ምክንያቱም ሰው ትዳር ብሎ ከገባ ድረስ እሱም ከሷ እሷም ከሱ ውጪ ላያዩ
በሃይማኖትም ሆነ በባህላችን እንግዲህ ይሄ ነገር ተቀባይነት የለውምና በተለይ ብዙ ጊዜ ደግሞ ሴቶች ነው የሚያጋጥሙንና ሴቶች ተጨቁኖ መኖር ስለሌለባቸው ነገርኩሽ የኛ ስራ ሰዎችን ማፋታት አይደለም የሰዎችን ህይወት ማመሰቃቀል አይደለም አንቺም ቤተሰቦቻችንም እንድትረዱን የምንፈልገው ይሄንን ነገር ነው በአንድ በኩል ሰው ትዳሩን ይዞ እየኖረ በአንድ በኩል ያለው ሳይድ ግን ወይ ወንዷ ወይ ሴቷ ትዳርን እያበላሹ የማይገባቸው ቦታ እየዋሉ የሌሎችን ህይወት ወይም የልጆቻቸውን ህይወት እያመሳቀሉ ስለሚገኙ ያንን ነገር ለመፍታት ነው እኛ እና አንዳንድ ጊዜ ደግሞ እንዳንቺ በቃ እየተመሰለሰሉ ዛሬ ከማን ጋር ዛሬ ከነጋ ከማን ጋር ሆነ እያሉ ብዙ ሰዎች ብዙ ሴቶች ሞር ደግሞ ሴቶች ናቸውና ህይወታቸውን ሲበጠብጡ እናያለንና ያንን ነገር ለመፍታት እርግጠኛ ከሆኑ ትክክለኛ ነገር ከሆነ ትክክለኛነቱን ለማረጋገጥ ካልሆነም ደግሞ ጥርጣሬያቸውን አቁመው በሰላም ትዳራቸውን እንዲኖሩ ነው የምንፈልገው እንጂ የሰውን የማፋታት አንደኛ ሐሳብ የለንም ሁለተኛ ነገር ደግሞ ይሄ ነገር ተፈጠረም አልተፈጠረም አንዳንዶች በይቅርታ ያልፋሉ እንደነገርኩሽ ነው አንቺ እንዳለሽበት ነው አንቺ እንዴት ነው ሐሳብሽ አሁን እኛ ጋር የሚመጡ አንዳንድ ጊዜ በይቅርታ ምክንያቱም ትዳር የሚፈታበት ብዙ አይነት አጋጣሚዎች ሊሆን ይችላሉ ምክንያቱም አሁን ሴቶች በተለይ ብዙ ጊዜ ሴቶች ከወለዱ በኋላ ራሳቸውን ስለሚጥሉ ወንዶች ለሌላ ቦታ ለመሄድ ይጋበዛሉና በመሀል ያለውን ክፍተት በማየት ክፍተቱን መሙላት ነው የኛ ሐሳብ ምንድነው ከሷ ያጣው እሷ ለምን ሌላ ቦታ ሄደች ወይ እሱ ሌላ ቦታ ለምን ሄደ ብለን ነገሮችን አጣርተን ነው በመሀላቸው ያለውን ክፍተት መድፈን ነው የኛ ሐሳብ እንጂ ማፋታት አይደለም ሰው አንቺ አሁን ይሄ ነገር እውነት ሆነ አልሆነ በይቅርታ ታልፊዋለሽ ነገሮችን ምክንያቱን ጠይቅና መጨረሻ ላይ መቼም ማየታችን አይቀርም ለምን ሌላ ሴት ጋር ኢንኬስ ከሆነ ማለት ካልሆነ ምሳየው ግልግል አንቺም በስርዓት እርግጠኛ ሆነሽ ትዳርሽን በስርዓት ትቀጥያለሽ ካልሆነም ግን በይቅርታ ታልፊዋለሽ ነው ወይስ ሌሎች አማራጮች ተወስጃለሽ አይ መጀመሪያ እንደነገርኩሽ ነው ይሄ አሁን የፍቅር ግንኙነት የመጀመሪያ አይደለም ገባሽ ትዳር ውስጥ ከገባሽ በኋላ እንደዚህ አይነት ነገር መፈጠርም የለበትም እና የሆነ የመጀመሪያው ጊዜ ምናምን ቢሆን ከትዳር በፊት የተፈጠረ ቢሆን ምናልባት እንደ ሁኔታው እንደነበርንበት ሁኔታ ይቅርታ የምታደርግበት ነገር ሊፈጠር ይችላል ግን ይሄ ትዳር ነው ትዳር እስከሆነ ድረስ ደግሞ በምንም አይነት ታምር እኔ ይቅርታ ብዬው ትዳሩን እቀጥላለሁ በፍጹም ይቅርታ እኮ ዝም ብለሽ እንደ ሰውኛ ይቅርታ እሺ ልትቀበይ ትችያለሽ ይቅርታ ከጠየቀሽ ግን ትዳሩ ይቀጥላሉ በፍጹም አይቀጥልም አንቺም እንዳልሽው ትዳር ማፍረሱ ጥሩ ሆኖ ሳይሆን ግን ደግሞ ያው ምንድነው አንዴ ሲሰርቅ ያየው ስሌባ ምናምን የሚባል ነገር አለና ስለዚህ የማይሆን ነገር በእኔ በኩል በፍጹም እንደዚህ አይቀጥልም እንግዲህ ውሳኔሽን አከብራለሁ ግን ደግሞ እንዳልኩሽ ነው እኛ ጋር መታችሁ ክፍተቶቻችሁን ተሞልቶ ደግሞ ሁለታችሁን ከጥርጣሬ ነፃ ሆናችሁ የምትቀጥሉበትን መንገድ ለማስተካከል እኛም እንሞክራለን ባለው ነገር ማለት ነው ምክንያቱም ያንቺንም ገፍተን ሳይሆን ያንቺን ስሜት ገፍተንም ሳይሆን የእሱንም ጥፋት ሸፋፍነን ሳይሆን ሁለታችሁ አንድ የምትሆኑበትን ነገር በአንድ መንገድ የምትሄዱበትን ነገር ለማመቻቸት እንሞክራለን እንግዲህ መልካም እድል እልሻለሁ ጥርጣሬሽ ውሸት ሆኖ አብራችሁ በሰላም እንድትኖሩ የኔም የቤተሰቦቻችንም ፍላጎት ነው እስቲ አሁን ላይኛው ፎቅ ላይ አንቺ ቁጭ ብለሽ ተከታታያለሽ እሱን ወደዚህ ጠራዋለሁኝ ስልኩን ቀደም ሰተሽኛል እንደውለታለን ቤተሰቦች እንግዲህ በስልክ በደንብ አውርተናል ካንቺ ጋራ በአካል ዛሬ ነው የተገናኘ ነው እኛንም ቤተሰቦቼም ማየት ስላለባችሁ እንግዲህ እዚህ ጋር ተገኝተናል የባለቤትሽን ስልክ ሰተሽኛል እኔ ማድረግ ያለብኝ ነገሮች ቅድሚያ በስልክ ጨርሻለሁ አሁን እሱ እዚህ ይመጣል አንቺ ላይኛው ፎቅ ላይ ክፍል አለ እዛ ቁጭ ብለሽ እያንዳንዱ ነገር ካሜሮች አሉ የተደበቁ ካሜሮች አሉ እንደምታያቸው ስለዚህ እያንዳንዱ ነገር ታያለሽ እንድታረጊልኝ የምፈልገው ነገር ግን እዛው ከሆነሽ ምንም አይነት ነገር ቢፈጠር እስክንጨርስ ድረስ እርግጠኛ እስክትሆኝበት ድረስ ምንም አይነት ድምጽ እንዳታወጪ ምክንያቱም ለኛም ሪስክ ነው እንደምታውቂው አንዳንድ ሰዎች ብዙ ነገር ሊያደርጉ ስለሚችሉ በንዴትና በእንትን ስለዚህ ላይ ሆነሽ ምንም አይነት ነገር ሳይፈጠር ሁሉንም ነገር እንድትከታተይ ነው የምፈልገው እሺ እንግዲህ ቤተሰቦች እንግዲህ ጥርጣሬዋ ውሸት ሆኖ አብረው የሚቀጥሉበት መንገድ እንዲፈጠር የኛም የእናንተም ምኞት እንደሆነ አስባለሁ እንግዲህ አብራችሁን ቆዩና የሚሆነውን ነገር አብረን ነኝ ያው እህቴ እንዳልኩሽ ነው እታች ላይ የሚደረገው ነገር እያንዳንዱ ነገር ከዚህ ሆነ ነው የምንከታተለው ስለዚህ እታች የሚያደርጉት ነገር ቀጥታ ላይቭ እሱ ፒሲ ላይ ማየት ትችያለሽ ማለት ነው ስለዚህ እያየሽ ያለሽ ነገር እንዳለ ነው ከደቂቆች በኋላ እሱ ይመጣል ቤት ሲገባ ላይ ኦልሬዲ ካሜራ አለን በየሩሙ በእያንዳንዱ ደረጃ ላይ ካሜራ አለን እያንዳንዱ የሚሆነው ነገር እናያለን ማለት ነው እዚህ ጋር ቁጥ ተቀምጠሽ እባክሽን ስሜትሽን ተቆጣጣሪ ረጋ ብለሽ ለማየት ሞክሪ እሺ እዚህ እስኪመጡ እንጠብቃለን እንደዚሁ ነው የሚሆነው ያለው ነገር ቀስ እያልን እናያለን ማለት ነው እሺ በጣም ጥሩ ቤተሰቦች እንግዲህ ደርሻለሁ ብሎኛል እየመጣ ነው አይ ቲንክ ደረስክ ሰላም ነው
እንዴት ነህ? ግባ። ዌልካም ዌልካም ብለናል። ቆየህ እኮ ትንሽ ግን እኮ 6 ሰዓት የተባባልነው አንተ እንግዲህ 7 ሰዓት 1 ሰዓት ነው ያስጠበቀኝ። ይቅርታ እንግዲህ ስራው አጋጣሚ ስለሆነ ነው። ሹት እዚሁ ነው የምንወስደው ወይስ? እዚሁ ነው የምንወስደው። እንግዲህ ቤቱን ያዘጋጀው ስለዚህ ስለሆነ እዚህ ነው ሹት እንድናደርግ የምፈልገው። መጀመሪያ እንግባ። ግባና ነው ትንሽ አረፍ አልደከመህም? ፀሐዩ እራሱ ያለ እኮ ትንሽ አረፍ በልና ሻይ ቡና በልና ግባ። አረፍ በል። እንኳን በሰላም መጣ። እንኳን ደህና ቆየሽ። አስጠበቀኝ እኮ አንተማ በታክሲው አሳበብክ አይደል? ያው ታውቂዋለሽ ትራንስፖርቱን ጉዳይ ለዛ ነው የካሜራማን ነገር። አይ አሪፍ። በስልክ እኮ አውርተናል። ነገር ግን እኔ በአካል አግኝቼ ሞራ አውርተንበት ወደ ስራው እንድንገባ ስለፈለኩ ነው እዚህ ድረስ እንግዲህ አመጣሁክ። ሁለተኛ ነገር ደግሞ እዚህ ላይ ነው እንድንሰራ የፈለኩት። አውቃ ያሳይካለሁ። ትንሽ አረፍ በልና ድካምን አውቃለህ። እንግዲህ እንደምታየው ነው እዚህ ነው ስራችን እንድንሰራ የፈለኩት። አንተ ሰፈርህ ብዙ ይርቃል መሰለኝ ስደውልህ እንዳልከኝ ከዚህ ራቅ ይላል። ያው የስራ እዛ ስለነበርኩ ለዛ ነው አይደለ? እንግዲህ እንደምታየው ነው እዚህ ነው ስራችን የሚሆነው። ያምራል፣ ደስ ይላል በጣም አይደለ? እዚህ ነው ሹት የምንወስደው። እዚህ ነው አለ ላይ ቦታና እዛ ላይ ነው እንድንሰራ የፈለኩት። እኔ ብዙ ስራዎች ነው እንግዲህ እንድንሰራ ያሰብኩት አንድ ላይ። ግን መጀመሪያ ላይ ስለአንተ በደንብ ማወቅ ፈልጋለሁ፣ አንተ ጋር ያለውን ነገር። ምክንያቱም እኔ ከአንድ ሰው ጋር ከጀመርኩት ስራ በኋላ ከአንድ ሰው ጋር ነው ኮንትራትን ይዤ መቀጠል የምፈልገው። ለጊዜው ነው፣ በእርግጥ ለጊዜው ነው እዚህ ያለሁት። ይሄን ቤት የተከራየሁት ለጊዜው ነው። ከትንሽ ጊዜ በኋላ መቀየር አይቀርም። እንግዲህ እየቆየ አንተም ታየውና ከአንተ ባላቅም አይደል? አይ ገርሞኝ ነው፣ ደስ ይላል። ማለት ከቤተሰብ ጋር ነው ወይስ ብቻሽን ነው የምትኖሪው እዚህ? እኔ እንኳን ብቻዬን ነው የምኖረው። ብቻዬን ነው፣ ገዝቼውም አይደለም። በእርግጥ እኔ እዚህ ሀገር አለ። እስካሁን የለም። ያው ስራውን ነው እየሰራ ያለው። እኔ እኮ ያው መጀመሪያም ተናግሬያለሁ ነበርኩኝም። አሁን ነው በቅርብ የመጣሁት። ተከራይቼው ነው። ይህንን የሚያክል ቤት ብቻ ትልቅ ነው በጣም። እንደውም ይሄን አላሰብኩም። አሁን አጎቴ ልጅ ነው ያገኘልኝ። እስቲ ለሱ ቅርብ እንደሆን ብሎ ነው ይሄን ያገኘልኝ። አሁን በቅርቡ መቀየር አይቀርም፣ ትንሽ ሰፋ ያለ። ምክንያቱም እኔ ልሰራ ያሰብኩትኝ ስራ ትንሽ ተለቅ ያለ ስራ ነው። ስለዚህ መቀየር የማይቀር ነው። ትንሽ ጊዜ ነው። የመጀመሪያውን ስራ ብቻ እዚህ እንድንሞክር ነው የፈለኩት። በጣም ደስ ይላል። አሪፍ ነው። አንተ ወደዋል መሰለኝ። የምር በጣም ደስ የሚል ነው። እዛ ላይ ብቻዬን ማለትሽ ገርሞኝ ነው። ይሄንን የሚያክል አዳራሽ ይከብዳል። እንግዲህ ያው እንዳልኩ ነው። እኔ ትልቅ ስራ መስራት ስለምፈልግ ነው። እንግዲህ አንተ ጋር ያለውን ነገር አንተ ብቻህን ነው የምትኖረው? እንደዛ ነገር። ምክንያቱም ስራ ላይ ጆሮዬ ነው እዚህ ጋር ሚስት የለኝም ሲል ሰማሁት። ባልተራ አይደለም ማለት ከገባው በኋላ እኔ በብዙ ነገር መረበሽ ምናምን ስለማልፈልግ፣ ምክንያቱም አንዳንዴ ከምሰማውና ከማየው ነገር እንደዚህ የቤተሰብ ጣልቃ ገብነት ባለ ትዳር ከሆኑ ወይ እንደዚህ ከሆነ በቃ ስራ ላይ ለምሳሌ የኔ ስራ ትልቅ ነውና ማምሸት ሊኖርብህ ይችላል። ከከተማ እኔ ደግሞ መውጣት ፈልጋለሁ። ኢቭን ከሀገር ወጥቼ መስራት ፈልግበት የቱር ሲኖች ስለምፈልግ እነሱን በምንሰራበት ጊዜ የቤተሰብ ጉዳይ ያለበት ምናምን ከሆነ ለነገሩ ያው አንዳንዴ ስራ ላይ ያው ከስራው አንፃር ሴቶች ደግሞ ትንሽ ስለምናስቸግር ምናልባት በነፃነት ለመስራት ምናምን ብሎ ሊሆን ይችላል። እኔንም ስራውንም ነው የሚያበላሽብኝ። ስለዚህ እሱን እንዴት ነው አንተ ጋር ያለው ነገር? ያው ማለት ከኛ ይህ ስራ እኔ ከዚህ በፊት በእርግጥ የተለያዩ ቪዲዮዎችን እሰራለሁ። የሰርግ የተለያዩ የምርቃት እንትኖችን እሰራለሁ። አሁን ደግሞ ያው አብዛኛውን ጊዜ ሚዲያ ላይ የተወደዱ የመጡትን አሪፍ ፎቶዎች አሉ። ወደ እነዛ ላይ ነው እያመዘንኩ ያለሁት እና አጋጣሚ እነሱን ነው እየሰራሁ ያለሁት። ያው እዛም ከምሰራ እኔም ኮንትራት ካገኘው ደስ ብሎኝ እሰራለሁ አይደለ? ስራዎችን አይቻቸዋለሁ። እኔ ሞር ኢንስታግራም ላይ እና አሁን የሚመጡት ፕላትፎርሞች ላይ መስራት ስለምፈልግ ለዛ ነው ወደዚህ ያዘነበልኩት እና ስራዎችን አይቻቸዋለሁ። በጣም ቆንጆ ስራዎች ነው የምትሰራው። ለዛ ነው አንተን የመረጥኩትኝ። ስለዚህ ያው ፐርሰናል ነገርን መጠየቅ ከቻልኩኝ ለእኔም ለስራዬም ስለሚያስፈልገኝ ነው፣ በሌላ ነገር ሳይሆን
ያስባል። እንደሰማሽ ነው ባለትዳር ነው ወይስ ስትለው አይደለም ነው ያለው። ስለዚህ ያው ለስራው ነው ብሎ ነው ብለሽ ነው የምታስቢው? አዎ ለስራው ነው ብዬ ነው የማስበው እንጂ ምክንያቱም ያው የተለየ ነገር እያየው አይደለም። እሱን ብሏል፣ ግን ያው ለስራው ይሆናል ብዬ አስባለሁ። እንግዲህ የያዝከውን ካሜራ አይቼዋለሁ። በእርግጥ እኔም ያመጣኋቸው ካሜራዎች አሉ። ኔክስት ደግሞ ኔክስት ዊክ የሚገቡ ካሜራዎችም ይኖራሉ። እነሱንም አንድ ላይ ቼክ ታደርግልኛለህ። ግን ዛሬ እንግዲህ ትሪያል ነው የምፈልገው ያለውን ነገር እንድታሳየኝ። ሞር ደግሞ በቤቴ ውስጥ ምን አይነት ፎቶ ሊወጣ እንደሚችል ይሄን ቤትም አዲስ ስለሆነ እንዳልኩ ተከራየሁትኝ። እኔ ደግሞ የምፈልገውና የምሰራው ደግሞ ሃይ ኳሊቲ የሆነ ነገር ነው እንዳልኩህ ነው። ዛሬ በዚህ ቤት አትየው፣ ምክንያቱም አንደኛ ቤት እቀይራለሁ ብያለሁ። ሁለተኛ ነገር ደግሞ የከተማዎቹንም ኢትዮጵያ ውስጥም ከኢትዮጵያ ውጭ መስራት ስለምፈልግ እነሱን ስራዎች ለመስራት አንተ ምን ያህል ፈቃደኛ ነህ? ሁለተኛ ፐርሰናል ነገር አይዝህም ወይ? ስራዎችስ እንዴት ናቸው? ሌሎች የያዝካቸው ኮንትራቶች ካሉ እንዴት ነው የምታደርገው የሚለው መጀመሪያ ከአንተ ጋር መጨረስ ስለምፈልግ ነው። ኮንትራቶችን ኦልሬዲ አልቀዋል አሁን ያሉት። አሁን አጋጣሚ በምጠራባቸው አጋጣሚዎች እየሄድኩ ነው የሚሰራው እንጂ ኮንትራት የለብኝም አሁን። ስለዚህ ስራዎችን እንዳየሻቸው ናቸው። ብዙ ሰው ወዷቸዋል። አሁንም የተሻለ ነገር ታያለሽ ብዬ እጠብቃለሁ ከአንቺ እና እኔም እጠብቃለሁ። እንግዲህ በደረቁ እንትን አልኩ። የመጠጥ ምርጫ ምንድን ነው? ቀዝቀዝ ያለ መቼም በዚህ ሰዓት ትኩስ ነገር አትለኝም ብዬ ነው። አይ በዚህ ሰዓት የሚሆን በሌላ አጋጣሚም ቢሆን እኔ ከትኩስ ነገር ቀዝቃዛ በጣም ነው አይደለ? ቆንጆ ቆንጆ አልኮሎች አሉ እንዳታስብ። እሺ ና እንሂድና ላሳይክ። ተከተለኝ። እሺ በጣም ጭራሽ እየተደሰተ እኮ ነው ማለት በዚህ ወሬያቸው እኮ ለጊዜው እዚህ ይሁንና አንደኛ ቆንጆ ንፋስ አለ፣ ፀሐይዋም አሪፍ ታሳምራለች። አሁን ደግሞ ወደዛ በኩል ዙሪ እንደዚሁ እንዳለሽ። አዎ በዚህኛው በጣም ነው የሚያምረው። እስቲ እሺ ፀጉርሽን ለመያዝ ሞክሪ እስቲ። በዛኛው እጅሽ በዛኛው እንደዚህ ይሄኛው። እቺኛይቱ በዛኛው እጅሽ ይሄኛው እንደዚህ። ኦኬ እሺ እንደዚህ በዚህ እንደዚህ ይሄን ኦኬ ጣል እንዳደረግልህ እጄ። እሺ ያምራሉ። እስኪ ሊያቸው። በጣም ነው የሚያምሩት። ፎቶ በጣም ወዳለሁ እኮ። ዋው በጣም ያምራል። እስቲ ይሄ ደግሞ ሞር ያምራል አይደል? በጣም ጎበዝ። ወድጄዋለሁ። በጣም ጎበዝ። በጣም ቆንጆ ነው። አሪፍ ነው። አንቺም ራስ እኮ በጣም ቆንጆ ነሽ አይደለ? እሺ አመሰግናለሁ። ፎቶ አይደል እንደሚያነሳው? ያው የፎቶ አንሺ ስራ አይደለ? የፎቶ አንሺ ስራ አናውቅም እንዴ? ይሄ እኮ ሌላ ነገር እኮ ነው የሚመስለው። ሌላ ፍላጎት ያለው እኮ ነው የሚመስለው። ፀሐይዋ ትንሽ እንትን አለችኝ። ትንሽ ቀዝቀዝ ትበልና ደግሞ መተን እንትን እንበል አይሻልም? እሺ ምን እያየህ አይደል እንዴ? አንተ እስኪ በኔ ቦታ ሆነ አስበው። እንደውም እኮ በጣም ተረጋግቻለሁ ማለት ላለማመን በጣም እየሞከርኩኝ ነው እንዴ። እንደዚህ ነው ፎቶ ማለት አንተ አታውቅም እንዴ? ማለት ስለሙያ አታውቅም? እንደዚህ ነው እንዴ? ፀሐይዋ ትንሽ ከበድ ያለች ናት አይደለ? እዚህ ሀገር ነክ። እኔ እኮ ገና እንግዳ፣ ለሀገሩ እንግዳ፣ ለሰው ባዳ። ጠረጴዛውን አምጣት። እኔ የሚጠጣ ነገር ላምጣ ከፍሪጅ። ያቺን ትንሿን ጠረጴዛ ወደዚህ አምጣት። ቤቱ እንደምታየው ነው፣ ገና አልተሟላም። እሺ ጭራሽ እኮ ሊጠጣ እኮ ነው። አየዋ ሊጠጣ ነው። እሺ ከዛ በኋላ እኮ ነው
ጠጣ እኮ መጠጣትን ጠጣ። እሺ ከጠጣ በኋላስ እኮ ነው። ዊስኪ ትወዳለህ ብዬ አስባለሁ። እንግዲህ አይ በዚህ ሰዓት እንኳን ውስኪ ይቅርብኝ። የእውነት ከዚህ ሌላ ያለኝ ወይን ነው፣ ነጭ ወይን ነው ይሆናል። ኦኬ ችግር የለውም። እሱ ይሻለኛል። ይሻላል። ኦኬ ሌላ ጊዜ ለሌላ ጊዜ ይቀመጥልሃል። እንግዲህ ማታ የገዛሁት ወይን ነበርና ትንሽ አንድ ግላስ ነው እንትን ያልኩት። እኔ የምልሽ እሺ እዚህ ግን ብቻሽን ይሄ ኖርሽ መጠጥም ብቻሽን ነው የምትጠጪው? እና ታዲያ እዛም አሜሪካን ያለሁኝ እንደዚሁ ነበርኩኝ። ለዛ ነው። አረ እናንተ እኮ የምትገርሙ ናችሁ። ብርጭቆይንም እንትን እንዳትል ከዝኔ ናት እንዳልኩ ገና ነው እኮ ቤቱ በቃ ኦልሬዲ ሳምንት ነው ከመጣሁኝ። እኔ ብዙ ይሄንን ቤት አልወደድኩትኝም። እኔ ሌላ ቤት መቀየር ነው የምፈልገው። የቤቱ እቃዎች የተሟሉ ነገሮች ስለምፈልግ። ጠጣ ቸርስ። እኔ እንኳን በጣም ነው የወደድኩት ቤቱ አይደለ? አይ ነው እንደወደድከው ገብቶኛል። ለኔ ብዙም አልተመቸኝም። በጣም ሰፋ ያለ ነገር ነው የምፈልገው እኔ ሞር ብዙ ስራዎችን ስለምሰራበት ቆንጆ ነገር ሰፋ ያለ ከዚህ በላይ ቆንጆ ግን እንዴት ታስብሽው? ማለት እዚህ ቁንጅና ምንም እየታየሽ አይደለም። ግን አሁን እንዴት መሰለ ከዚህ በኋላ አሁን ስራዎችን ስንሰራ ብዙ ሰዎች አብረው አንተ ብቻ ትኖር። ለምሳሌ ሜካፕ አርቲስት ልትኖር ትችላለች። እንደዛ ሰዎች ለምኖር የየራሳቸው ክፍል ኖራቸው ፕራይቬሲያቸው ተጠብቀው እንዲሰሩ ስለምፈልግ ለዛ ነው። እና ሁሉ ማን ነው አንተ ቤቱ ላይ ነህ? አይ የምሬን ነው። እኔ እኮ እንደዚህ አይነት ስራ አጋጣሚዎች በመሄድኩባቸው ቦታዎች ጊዜ እንደዚህ ማለት ይሄ ለየት ያለ ነው መገባብ። ወይ እስከ ዛሬ ግን እንዴት አላገባሽም እስካሁን? እንዳልኩ ነው እኔ ሄድኩትኝ በመጀመሪያ ቤተሰቦቼ ነው የወሰዱኝ። እዚህ አይደለም ያደግኩትኝ እዛ ነው። እርግጥ ፍቅረኛ ነበረኝ። አሁን ላይ ነው ሲንግል የሆንኩትኝ። እና ምን ሀሳቤ ላይክ እዛ መኖር ሳይሆን እዚህ መጥቼ አንዳንድ ነገሮችን መስራት ነው የምፈልገው። ለዛም ነው ለዛ ነው። አይ ደስ ይላል። አንተም አላገባሁም ነው ያልከኝ? አዎ አላገባሁም። አዎ ትዳር የለህም? የለኝም። ኦኬ ሶ ፍቅረኛም የለህም? ወይኔ እኔ ብቻ ነበርኩ ሳምኔ ኖርኩት ማለት ነው። ትዳር ማለቴ እኔ ምን እንደማወራ እራሱ አላውቅም። ትዳር ብዬ ያዝኩት እኔ ብቻ ነበርኩ ማለት ነው። እውነት አደረገው ማለት ነው። ሰው ጓደኞቼ ምንድን ነው አሁን? እሺ ምን ተረጋጊ። ምክንያቱም እንደዚህ አይነት ቁመና ይዘህ እንደዚህ አይነት ከሰው ጋር የሚያግባባ ስራ እየሰራክ እስካሁን ብቻህን እንዴት እንደሆንክ እራሱ ሀሳብ ነው የሆነብኝ። ምናልባት እንዳንቺ አይነት ቆንጆ አላጋጠመኝም ይሆናል ማለት ነው። እሱን እውነት ነው። ስለዚህ የምር ያለማካበድ ግን አንቺም በጣም ቆንጆ እኮ ነሽ። ቴንክ ዩ አመሰግናለሁ በጣም። እንድታመሰግኝኝ እንኳን አይደለም ማለት ምን ልበልሽ ማለት በስራው አጋጣሚ እንደዚህ አይነት ነገር አብሮ የመስራት እድሉ ሲገኝ እንደዚህ ቁጭ ብሎ የሚያወራ ሰው ሲኖር የሰፊ ነገር መወያየት የምትችይበት አጋጣሚ ሲገኝ ደስ ይላል እንጂ ጭራሽ ምን ሊሰራ ነው የሚጠፋው? ፎቶ ሊያነሳ አይደል እንዴ የመጣው? ቆይ መጠጣት እንዴ? ተረጋጊ ጠጪ እንጂ ግን አንቺ እኮ እየጠጣሽ አይደለም። እየጠጣሁ ነው። እኔማ ቤቴ ነው። ባይሆን አንተ ጠጣ። እኔማ እየጠጣሁ ነው። እየጠጣሽ አይደለም። ግን ፎቶቹን እራሱ እኮ በደንብ አላሳየኸኝም። ግን እነሱን በኋላ ጊዜ ያለን እናያቸዋለን። ኦኬ እሺ። ግን መዳፈር አይሆንብኝና የበለጠ ቆንጆ ነሽ። ይሆን መጠጡ እንዳይሆን ትንሽ ስቀማመስ። አይ እንደዛ እንኳን አይደለም። የምር በጣም ቆንጆ ነሽ። እኔ ከዚህ በላይ አልረጋጋም። ጭራሽ ከዚህ በላይ አልታገስም። ኧረ ተረጋጊ እባክሽን። እናንተ ከእኔ የመጣችሁት ኧረ ቆይ እንዴ ለምንድን ነው የለቀቃችኋት? ቆይ ጋርዶቹ ራሱ እንትን ያላላችሁት ምንድን ነው እያደረጋችሁ ያላችሁት ነገር እንዴ? የት አሉ ሰዎቹ? ይህ ነገር እንደሚፈጠር ነግሬሻለሁ። ሊሆንም ላይሆንም እንደሚችል አውቀንበት ነው አይደል? ገባ ነው። በዚህ ደረጃ ይሆናል ብዬ እንዴት አስባለሁ? ውሃ አምጡላት ከኋላ። ተረጋጊ። እየነገርኩሽ ነው። ይሄ ነገር ሊፈጠር ይችላል።
ተነጋግረን አይደል የገባነው? ሲጀመር ከላይ እንዴት አምልጠሻቸው እንደመጣሽ ራሱ አላውቅም። አልተጉብሽም ነበር? እንዴት ነው የማልመጣው? ይገባኛል። ያየሽው ነገር በጣም ይረብሻል። ይገባኛል። በፍጹም እኮ አልጠበቅኩም እንደዚህ ይሆናል። ይገባኛል። ይኸውልሽ ከዚህ በላይ ብዙ የሚፈጠሩ ነገሮች ይኖራሉ። ያንቺ እንደዚህ ነው ያየሽው። ካንቺ ብዙ የባሱ ሰዎች አሉ። ተረጋጊና ያለውን ነገር እናወራበታለን። ተረጋጊ። ይኸውልሽ ይሄን በቃ ተረጋጊ። አረ ያዟት፣ መረጋጋት አለባት። ምን አይነት ነገር ነው? ቆይ እስቲ ስሚኝ